ሰውና ነባራዊ ዓለም በሚለው ርዕስ ዙሪያ ሁለቱን ሐሳቦች በመጀመሪያ ደረጃ ከፍለን ብናያቸው ሰው የሚባለው ፍጥረት ሁለት ዋና ማንነት አለው ብዬ ከዚህ ፊት ገልጫለሁ። አንደኛ የሥጋዊ ማንነት ነው፣ ሌላኛው ደግሞ ስብዕናዊ ማንነት ነው። በዚህ መሃል ደግሞ ሌላ ሰው በደንብ ያልተገነዘበውና ያላየው ግን በዋነኝነት የዕለት ተዕለት እንቅስቃሴውን እየቃኙ የሚንቀሳቀሱ ሁለት ነገሮች አሉት። እነሱ ነገሮች ሐሳብና ስሜት የሚባሉ ነገሮች ናቸውና ሰው እነዚህን ሐሳብና ስሜት የሚባሉትን ነገሮች በቀን በብዙ መጠን እና በብዙ ብዛት እያስተናገደ የሚንቀሳቀስ ፍጡር ከመሆኑም ጋር በተያያዘ እነሱ በመሃል ሰው ነባራዊ ዓለሙን እንዳያይ በሱ ምትክ የሚያየውን ነገር ከስር የሚያቀርቡለት ማንነቶች ሆነው ተገኝተዋልና ምን ማለት ነው ይሄ? ለምሳሌ ሰው በሐሳብ ውስጥ ስለ መኖር ሲያስብ ወይም ስለ ወደፊቱ ሲያስብ ወይም ደግሞ ስለ ቀላል ይሄ ተንፍሶ መንቀሳቀስ የሚባለውን ሲምፕል የሆነውን የመኖርን ቅርጽ ሲያስብ የሚያስባቸው ሐሳቦች እዛ ጋር ያሉ ሐሳቦች ናቸው እንጂ ነባራዊ ሁኔታን የተመሰረቱ አይደሉም። እነዚህ ሐሳቦች ምንጭ አላቸው። ለምን አሁን እንደ ርዕስ አነሳኋቸው? ሰው ነባራዊ ዓለም ሲል ወይም ደግሞ ነባራዊ ሁኔታ ሲል የሚስላቸው ነገሮች ያሉ መሆናቸውን በሐሳብ ደረጃና በስሜት ደረጃ ደግሞ የሚያሰሙት ስሜቶች አሉ። ስለ ነባራዊ ዓለም ሲያስብ የሚሰሙት ስሜቶች ደግሞ አሉ። እነሱን ደግሞ የስሜት ጎራ ላይ እንመድባቸውና ሁለቱም ግን በጥቅሉ ስንመለከታቸው ያሉ ነገር ስለሆኑ ነው ከነሱ የተነሳሁት። በጥቅሉ ስንመለከታቸው ግምትና ምኞት የሚባል ስያሜ ይሰጣቸውና ግምትና ምኞት ደግሞ ነባራዊ ዓለም ከሚባለው ነገር ጋር ሲነጻጸር በጣም የተራራቀ ነገር ነው። ምክንያቱም ሰው ነባራዊ ዓለሙ ላይ የሚገጥመው ነገር በአእምሮ ገምቶ የሚደርስበት ነገር ስላልሆነ ወይም ደግሞ ተመኝቶ የሚደርስበት ነገር ስላልሆነ በአንጻሩ ደግሞ ነባራዊ ዓለም የሚባል ደግሞ ነገር ደግሞ ራሱን ችሎ ያለ ነገር ነው። ግን ሰውና እሱ ደግሞ ተራርቀው ለዘመናት የኖሩና ሁሌ ሰው ስለ ነባራዊ ዓለም ሲያስብ ወይ የሚፈራ ነው ወይ ተስፋ የሚያደርግ ነው ወይ ደግሞ አለ አይደል የሚመኝ ነው፣ ነገሮች እንዲህ ቢሆኑልኝ የሚል ነው። አክቹአሊ ግን ነባራዊ ዓለምን ደግሞ ሲያየው ደግሞ ከነዛ ነገሮች የራቀም ነው እና ብዙ ሰዎች ከመኖር የተገቱበት አንደኛና ዋነኛ ምክንያት ይሄ ነው። ሰዎች ነባራዊ ዓለም የሚባለውን ነገር የሚቃኙት በእነዚህ ሁለት ማንነቶቻቸው ይሆኑና እነዚህ ሁለት ማንነቶች ደግሞ ነባራዊ እውነትን ለማሳየት ወይም ነባራዊ ዓለምን ለማሳየት ብቁ የሆኑ መነጽሮች አይደሉም። ብዙ ጊዜ ሲሳሳቱ ይስተዋላሉ። ምክንያቱም ሁሌ እንደምለው ነው። ለምሳሌ ሰው ስለ አንድ ቀድሞ ስለሄደበት ቦታ ወይም ደግሞ ሄዶ ስለማያውቅበት ቦታ ብትጠይቁት ስለዛ ነገር የሚሰጣችሁ ግምትና ቦታው ላይ ሲደርስ ያለው ነገር አንድ አይነት አይደለም። ብዙ ጊዜ ኦኬ እኔ እንደዚህ ነበር ይሆናል ብዬ ገመትኩት፣ እኔ እንደዚህ ነበር ይሆናል ብዬ ገመትኩት ይላል እንጂ ነባራዊ ዓለም ላይ ያለውን ኤግዛክት ነገር መግለጽ አይችልም። የሱ አይነት ብቃት የለውም፣ የሱ አይነት ማንነት የለውም። እንዲያቅም አልተፈጠረም። ከእንትኑ በደንብ ጉዳዩን ካየነው ደግሞ ያንን ነገር ሲደርስበት ነው እንዲያቀው የተፈለገው እንጂ ከዚህ ጋር ቁጭ ብሎ የዛሬ 5 ዓመት የዛሬ 10 ዓመት ወይም ደግሞ ነገ ምን ሊፈጠር እንደሚችል እንዲያቅም አልነበረም ያፈጣጠር ቅርጹ። በስሜቱም እንደዛው ነው። ስሜቱ አንዳንድ ነገሮችን ይጠቁሙታል በእንቅስቃሴዎቹ፣ ግን እነዛ የጠቆሙት ነገሮች እንደ ቻንስ ናቸው። አንዳንዴ ሆኖ ያገኛቸዋል፣ አንዳንዴ ደግሞ ሳይሆኑ ያገኛቸዋል። እንደውም አብዛኛውን ጊዜ ሳይሆኑ ስለሚያገኛቸው በአጋጣሚዎች ስሜቱ ነግሮት የሆኑ ነገሮችን ሲያይ ሲያስደንቀው የምናየው ለዛ ነው። አይገርምም? ይሄ ስሜት እኮ ቀድሞ ተሰምቶኝ ነበር ብሎ እንዳጋጣሚ ሲያወራው ለሰዎች የምንሰማው አልፎ አልፎ የሚከሰቱ ክስተቶች ናቸው እንጂ ነባራዊ ዓለምን ለመጠቆም የሚሆኑ ቱሎች አይደሉም እነዚህ ሐሳብና ስሜት የምንላቸው ነገሮች ማለት ነውና ብዙዎቹ ሐሳቦች ዓለም ላይ ያሉ ሐሳቦች ከተመለከትናቸው የዚህ አይነት ይዘት አላቸው። ለምሳሌ ስኬት ካልን ስኬት አእምሮ ላይ ያለ ሐሳብ ነው እንጂ ነባራዊ ዓለም ላይ ሁሉም ሰው አእምሮ ላይ ያለው ስኬት እየተመዘነ ቢሄድ በጣም የተለያየ ነው፣ በጣም ሰፊ ነው፣ በጣም የተዘበራረቀም ነውና ግን ስያሜ ያለው ግን ደግሞ ሐሳቡ ሲነሳ በሰዎች ዘንድ እንደየሰው ቅርጽ የተለያየ መልክ ያለው እና ደግሞ ምድርን የረገጠ ማንነት ያለው ነገር የሚመስልም ነገርም አለው። ሌላ ሞትም እንደዛው ነው። ለምሳሌ አንዳንድ ሰዎች ስለ ሞት ሲጠየቁ ሞትን የሚፈሩበት መጠን ያንን ነገር የምር ሄደው አይተውት ነው እንዴ ሞተው መተው ነው እንዴ እንላለን አንዳንዴ ሰዎች እንደሱ አይነት እንትን ሲሉ ማለት ነውና ያላቸው እርግጠኝነት በጉዳዩ ዙሪያ ያላቸው
ይሄ በቃ ይሄ ነው ብሎ የመደምደም ማንነት በነባራዊ ሁኔታ ሞት እንደሱ አይነት ቅርጽ የለውም እና ያንን ደግሞ ሰውየው አራለው ብሎ መከራከር አይችልም ይዞ መጥቶ ምክንያቱም ሲሞት ነው ሊያቀው የሚችለው ሞት የሚባለውን ነገርና ደስታንም በተመሳሳይ ሁኔታ ነው። ደስታ ሲባል ሰው ደስታ የሚመስለው ከዚህ በፊትም ብዬዋለሁ ይሄንን ነገር በአንዳንድ አጋጣሚዎች የተሰማውን ስሜት ነው እንጂ አክቹዋል ደስታ ምን ሊመስል እንደሚችል አያውቀውም። አክቹዋል ደስታ ማለት ሳይቋረጥ የሚመጣ እንደ አየር በየቀኑ ወደዛ ሰው ህይወት ውስጥ የሚመጣን የደስታን አይነት እስቲ ንገረኝ ቢባል ሰው ከቃላት ባለፈ ይሄ ነው ማለት የሚችለው እንትን ስላልሆነ ቅርጽ ስላልሆነ እነዚህን ነገሮች ነው እንግዲህ ነባራዊ ዓለም ወይም ደግሞ እውነታዊ ዓለም ላይ ያሉ የመሰሉት ግን የሌሉ የሚባሉ ሐሳቦችን ይዘው የሚሄደው በአእምሮ በስሜቱም ቅድም እንደጠቀስኳቸው አንዳንድ እንትኖች እንደዛ ናቸው። ተስፋ ለምሳሌ ለዛ ነው የሚያደርገው ሰው ነባራዊ ዓለምን ስለማያውቅ በሱ ምትክ ያለ ሐሳብ ነው ወይም ስሜት ነው። ስለዚህ ሰውየው ምንድነው ተስፋ እያደረክ ያለው ብትለው እና ቢነግርህ ነባራዊ ዓለም ላይ የሌለ ነገር ይሆናል በብዛትና ነባራዊ ዓለም ላይ ያሉትን ነገሮች ከቀን ወደ ቀን እየራቀ ከዘመን ዘመን እየራቀ የመጣው እነዚህን አይነት ነገሮችን በአእምሮና በስሜቱ ስለሚይዝና በእንደሱ አይነት ጉዞ ውስጥ ስለሚሄድ ነው። እንደ ጭስ ነው። ለምሳሌ የሆነን ጭስ ሰው ከሆነ ርቀት ሆኖ ሲያየው ያ ጭስ እንደ ግንብ አይነት ሆኖ ማያሳልፍ አይነት የሚመስል ነው። ግን እየተቃረበ ሲመጣ ሰውየው እነሱ ነገሮች እንትን እያሉ ይመጣሉ፣ ገለል እያሉ የሚመጡ ነገሮች ናቸውና እነሱን ነገሮች ግን ከርቀት ሆኖ ስለሆነ ያየው ገለል ሊበሉ አይበሉ ማረጋገጫ ስለሌለው የምርም ያሉና የማይንቀሳቀሱ ነገሮች ይመስሉታል። አሁንም ዞሮ ዞሮ መኖር የሚባለው ነገር ላይ ምንድነው ሰው ያቃተው ስንል ነባራዊ ዓለም ላይ መኖር ነው ያቃተው። ምክንያቱም በምንም አይነት የህይወት ደረጃ ላይ ቢሆን በምንም አይነት የጾታ ውስጥ ቢሆን በምንም አይነት ወቅት ውስጥ ቢሆን ራሱን ያገኘው ሁሉም ሰው በጥቅሉ ግን ምንድነው ያቃተው ከተባለ መኖር የሚባለው ነገር ነው ያቃተው። መኖር ደግሞ ያለው ነባራዊ ዓለም ላይ ነው ወይም ደግሞ ሐሳብ ላይ አይደለም ወይም ስሜት ላይ አይደለም። መኖር ያለው ባለበት ቦታ ባለበት ሰዓት ነው መኖር የሚባለው ያለውና እኛ ጋር ሲመጣ ሰው ይሄን ነገር እንዴት በቀላሉ ሊያሳካ ቻለ ወይም እንዴት ሊሳካለት ቻለ ከተባለ ሁለት ነገሮች አሉ እዚህ ጋር ቅድም ስላችሁ የነበሩት ሐሳቦች ማለት ነውና አንደኛው ምንድነው ኢንፎርሜሽን ነው። አሁን ኢንፎርሜሽን ማለት ምን ማለት ነው? ሰዎች እኛ ጋር ሲመጡ ምን ነግራቸው ኢንፎርሜሽን ነው። ስለምንድነው ግን የምትነግሯቸው ከተባለ እነሱ ሐሳብና ስሜትና እንደዚህ አሉ ብለው የገመቷቸው ነገሮች እኛ በኢንፎርሜሽን አይ እነዚህ ነገሮች እኮ ጭሶች ናቸው ወይም ደግሞ ትንሽ ስትጋፈጣቸው የሚሸሹ ጉዳዮች ናቸው እያልን እነሱን ነገሮች በኢንፎርሜሽን አማካኝነት ገሸሽ እንዲሉለት አድርገን ከዛ ግን ነባራዊ ዓለሙ ላይ ያው ከጊዜ በኋላ መድረሱ አይቀርም። ነባራዊ ዓለሙ ላይ ሲደርስና ደግሞ ከሱ ጋር ቀጥታ ሲጋፈጥ ደግሞ እሱ ላይ ደግሞ ሆኖ መኖር የሚችልበትን ደግሞ ኃይል የሚያገኝበትን መንገድ ነው የምንጠቁመውና መኖር ማለት እሱ ላይ ስለሆነ ነው። ሁሌ እንደምለው ነው መኖር ሀብታም መሆን አይደለም፣ መኖር ማግባት አይደለም፣ መውለድ አይደለም፣ የተሻለ ሀገር ሄዶ መኖር አይደለም፣ ወይም ደግሞ ወንድ መሆን አይደለም፣ ሴት መሆን አይደለም እያልኩኝ በብዙ አይነት እንትኖች የምጠቅሰው መኖር ሁሌም በነባራዊ ዓለም ላይ ነው እንጂ በቅዠት ላይ ሊሆን አይችልም፣ ወይም በአንዳንድ ተስፋዎች ላይ ሊሆን አይችልም፣ በአንዳንድ ግምቶችም ላይ ሊሆን አይችልም። ሰው ተመኝቶ ባገኛቸው ወይም ደግሞ አገኛቸዋለሁ በሚላቸው ነገሮች ላይ መመስረት አይችልምና መኖር ነባራዊ ዓለም ላይ ነው መኖር የሚባለው ነገር የሚኖረው። እሱ ላይ ግን ሰው ለምንድን ነው ይሄ ነገር ሰውየው እንትን ያላለው ይሄ እንዴት ነው ያልመጣለት ደግሞ ሲባል እንደ እንትኑ ከሆነ እንዳሁን ዓለም እንደደረሰችበት ሁኔታ ከሆነ እንደውም ሰው በኢንፎርሜሽን ነባራዊ ዓለምን ባያ ይሻላል። ምክንያቱም ነባራዊ ዓለምን አይቶ የመኖር ኃይል ካላገኘ ባያየው ነው የሚሻለው። ምክንያቱም ብዙ የሚያስፈራሩ ነገሮች ነው እዛ ጋር ያሉት፣ ብዙ እንደማይችል የሚነግሩት ነገሮች ነው ያሉት፣ ብዙ ተስፋ አስቆራጭ ነገሮች ነው ያሉት። ስለዚህ እሱን ብቻ ማየቱም ደግሞ ልክም አይሆንም። ምክንያቱም እንደውም ብዙ ጊዜ እንላለን እኛ መደበኛ ክላስም ላይ ሰዎች እኛ የምንለውን ነገር እስከ መጨረሻ ሄደው የማይወስዱ ከሆነ ባንነካካቸው ነው የሚሻለው ወይም ደግሞ ባንነግራቸው ነው የሚሻለው። ምክንያቱም ዓለም ላይ ያለውን ነገር ካጋለጥንባቸውና እነዚህ ነገሮች እኮ አንተን እንዳትኖር እየከለከሉ ነው ብለን ከነዛ ነገሮች ጋር ጠላት ካደረግነው በኋላ ከዛ የሚኖርበትን ቦታ አሳይተነው እዛ ላይ ኃይል የሚያገኝበትን መንገድ ካልጠቆምነውና እስከ መጨረሻው ካልወሰድነው በስተቀር ከሁለት ያጣ ነው የሚሆነው።
ስለዚህ ኢንፎርሜሽኑ ብቻ ያለ ኃይልም ትርጉም የለውም። ለዛ ነው ዕውቀት ብቻውን ምንም አይሰራም ለሰው ምንለው። እንግዲህ እንዳልኳችሁ እንደ ጥበብ ሆኖ ሰው ያላየውን ነገር ማሳያ ሊሆን ይችል ይሆናል እንጂ በቋሚነት ኃይል ሆኖ ማኖር አይችልም። ስለዚህ እስከ መጨረሻው ሰው ካልሄደ አንነካካም የምንለውም ከዚህ አንፃርም ነው። ግን ኢንፎርሜሽኑ ሲኖረው ሰው እያየው ይመጣል። ምክንያቱም እኛ ዓለም ላይ ያው እንደማንኛውም ሰው ኖረን ስለሆነ አሁን ደረስን ያልናችሁ ቦታ ላይ ደረስነው። ዓለም ላይ ያሉትን ነገሮች እናውቃቸዋለን። ባህሪያቸውን አይቀይሩም። ሁሌ ተደጋጋሚ የሆነ ነገር ነው የሚያደርጉት። ከዘመን ዘመን እንግዲህ ሲቀያየር ዘመኑ አዲስ ነገር የተደረገ ይመስል ይሆናል። ግን እውነቱንም ካየን ደግሞ አዲስ ነገር መጥቶ አያውቅም። አዲስ ነገር አሁን ነው ገና ለሰዎች እንደዚህ ነው እያልን እኛ እየተናገርን ያለ ነውና በዛው ሰርኩሌሽን ውስጥ ስለሆነ ሰው እየኖረ ያለው እኛ ደግሞ በኢንፎርሜሽን መልክ ይሄ የምትለው ነገር ሐሳብ ነው፣ ሐሳቡ ደግሞ ምንጩ እንደዚህ ነው፣ ዓላማው እንደዚህ ነው እያልን እነዛን ጭሶች እንትን እያደረግን እየከፈትን ስንመጣ ለሰውየው ከዛ ሰውየው ነባራዊ ዓለም ላይ ያይና ያለውን ነገር እዛ ጋር ሆኖ መኖር ነው የሚጠቅመው ለሱ። ምክንያቱም ሐሳቦችና እንደዚህ አይነት እንትኖች ቅዠት የሚመስሉ ነገሮች ውስጥ እየሄደ በመጣ ቁጥር ሰው እየባከነ ነው የሚመጣው፣ ጭራሽ ያለውን እያጣ ነው የሚመጣው። ይሄ ደግሞ ጥሩ ማስረጃ ከዘመን ዘመን ሰው ወድቆ አሁን የደረሰበትን ማየት ብቻ በቂ ማስረጃ ይሆናልና ከዛ ግን ቀስ ያለ ሰው እንትን ማድረግ ይችላል። ስለተቻለም ነው ያው እኛም እየነገርናቸው ያለ ነው። እና ግን እነዚህን ሁለት ነገሮችን ግን ማግኘት አለበት። እነሱ ደግሞ ያው ከዚህ በፊትም በተለያዩ ምሳሌዎች አንስተነዋል። አሁን የመጡት ነገሮቹ ራሱ ከዛ ሰው ላይ እየሰራ ሲመጣ ከዛ አንድ ሰው ለሌላ ሰው እያቀበለው ሲመጣና እየተረጋገጠ ምድር ላይ ህጋዊነት እየያዘ ሲመጣ ነው አሁን እኛም በዩቲዩብ መተን ይሄ ያካሄድ አለ ኑና እናንተም ተጠቀሙ እያልን ያለ ነውና ጥቅሙ ደግሞ እስከ መቼ ነው ሲባል ከመጨረሻው ድረስ የሚጠቅማችሁን ነገር ነው ይዘን እየመጣን ያለ ነው። ለዛም ነው የምንለየው ከሌሎች የተለያዩ ዓለም ላይ ከመጡ ሰዎች እያልን ተናገርን ነው እንግዲህ እስካሁን ያለ ነው። ስለዚህ ያው ሁሌ እንደምንለው ነው ሙሉ እንትናችንን አንድ የዩቲዩብ ቪዲዮ ላይ ይዘን አንመጣም። አንዳንድ ያው ጥቆማዎችን ስለሆነ የምናደርገው ሁሌም። ስለዚህ በዛ መሰረት ዛሬም የነበረን ቆይታ ሰውና ነባራዊ ዓለም በሚለው ርዕስ ይህንን ይመስላል።